ሰው በጽዋው ፈትፍቶ ሊበላበት በጽዋው ቀርቶ ሊጠጣበት በጻሕሉ ፈትፍቶ ሊመገብበት ምድራዊ ምግብ አይገባም። ዛሬ በምድር ላይ ያለን ሰዎች ንዋያተ ቅድሳቱን ነክተን እንዳንቀሰፍ እኛ ደግሞ ከብልጣሶር ካልተማርን ንዋያተ ቅድሳቱን ካላከበርን በብልጣሶር የመጣው መቅሰፍት በእኛ ላይም እንደሚመጣ ቤተ እግዚአብሔር የገባውን ጸሎት የተጸለየበትን ደግሞ ገንዘቡን አውጥቶ ሊነግዱበት ሊያተርፉበት ዓለማዊ ሥራ ሊሰሩበት አይገባም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ የተወደዳችሁ የአሽማል ሚዲያ ቤተሰቦቻችን በያላችሁበት እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁንና ዛሬም እንደተለመደው የትንቢተ ዳንኤል ማብራሪያችንን እንቀጥላለን። ምዕራፍ 5 ትንቢተ ዳንኤል ምዕራፍ 5 ደርሰናል ማለት ነው። ከዚህ በፊት በነበረን መርሃ ግብር ምዕራፍ 4ን መነሳት ያለባቸውን ነጥቦች አንስተናል። ዛሬ ደግሞ ምዕራፍ 5 ላይ ዋና የሚባል ምዕራፉ ላይ ያሉትን የቃላት ምሰሶዎችን እናነሳለን ማለት ነው። ትንቢተ ዳንኤል ምዕራፍ 5 በዋናነት የንጉስ ብልጣሶርን በእግዚአብሔር ላይ ያደረገውን የድፍረት ቃል ተመልክቶ የመጣበትን ቅጣት ነው የምንመለከተው ማለት ነው። በእግዚአብሔር ላይ የነበረው ድፍረት በንዋያተ ቅድሳቱ ላይ ያደረገው መዳፈር ለሞት ህይወቱን እስኪቀጥፍ ድረስ እንዳደረሰው የምናይበት ምዕራፍ ነው ማለት ነው። ጠቅለል ሲል የዚህ ምዕራፍ ዋና ቁም ነገር ምን ወስደው ምንድነው ከተባለ ይህ ምዕራፍ የንዋያተ ቅድሳት ክብር ምን ያክል እንደሆነ የሚናገር ምዕራፍ ነው ማለት ነው። ሰዎች አንዳንዶች በድፍረት ሌሎች ባለማወቅ ንዋያተ ቅድሳት የሚባሉትን የቤተ መቅደሱን ንዋያት ቢነኩ ምን ያክል እግዚአብሔር እንደሚቆጣና በህይወታቸው ላይ የሚደርሰውን ጉዳት የሚናገር ነው ማለት ነው። የፍትሐ ነገሥት ሊቃውንትም አንቀጸ ቤተክርስቲያን ፍትሕ መንፈሳዊ አንቀጽ 1 ላይ አንቀጸ ቤተክርስቲያን ከሚለው ላይ ስለ ንዋያተ ቅድሳት ክብር ሲናገር ማንኛውም ሰው ንዋያተ ቅድሳትን ቢነካ ቢዳፈር የሚደርስበትን ጉዳት ለመግለጥ ፍትሐ ነገሥቱ እንደ አድራሻ አድርጎ ጥቅስ የተጠቀመው የትንቢተ ዳንኤል ምዕራፍ 5ን የብልጣሶር የንጉስ ብልጣሶርን ታሪክ ነው ማለት ነው። የባቢሎን ንጉስ ነው። ብልጣሶር ማለት የባቢሎን ንጉስ ነው። በዛሬው ቀን የሚተረጎሙት ማኔ ቴቄል ፋሬስ የሚሉ ማኔ ቴቄል ፋሬስ የሚሉ ነገሮችን ነው ምን ተረጉመው የዚህ የንዋያተ ቅድሳቱ ድፍረት ጠቅለል ብሎ የሚተረጎምባቸው ማኔ ቴቄል ፋሬስ ማለት ነውና እሱን ነው ምን ተረጉመው። እንግዲህ ይሄ የባቢሎን ንጉስ ነው። ብልጣሶር ማለት የባቢሎን ንጉስ ነው። ናቡከደነጾር አለ። ከዛ የናቡከደነጾር ልጅ ዮርማሮዴቅ አለ። ከዮርማሮዴቅ ደግሞ ብልጣሶር የሚባለው ንጉስ የባቢሎን ንጉስ ነውና እንግዲህ ንጉስ በእውነት ካለፈው ማይማሩ ሰይጣንና እንስሳት ናቸው ይባላልና በትክክልም ይሄ ምዕራፍ በእውነት ካለፈው ማይማሩ ሰይጣንና እንስሳት ብቻ ናቸው። ካለፈውም ይማራል። ጎረቤታችን ላይ ጓደኞቻችን ላይ በአካባቢያችን ላይ የሚከሰቱ ክስተቶች ሁሉ ለኛ ትምህርት መሆን ይገባቸው ነበረ። ነገር ግን ሰው እንደ እንስሳም እንደ ሰይጣንም ሲሆን ካለፈው መማር ያቅተዋልና ይሄ ሰው ካለፈው መማር ከአባቱ ከናቡከደነጾር መማር ይችል ነበር። እንደውም ከአባቱ ከናቡከደነጾር ትምህርት ስላልወሰደ እንደዚህ አይነት ነገር ደርሶበታል ማለት ነው። ምሳሌ መስጫ መሆን በጣም አደገኛ ነው። ከምሳሌው እንድማር እንጂ ምሳሌ መስጫ አታድርገኝ ይላሉ ሰዎችና ባለፈው ምዕራፍ ላይ ስንመለከት አባቱ ናቡከደነጾር በእግዚአብሔር ላይ አምጾ የደረሰበት 7 ዓመት ወደ አውሬነት ተለውጦ ከአራዊት ጋር ተሰልፎ ስንት ሰራዊት የሚሰለፍለት ንጉስ ከአራዊት ጋር ተሰልፎ ሳር እስኪግጥ ድረስ እግዚአብሔርን አቅም ሲያይ ለሚመጣው ሁሉ ታሪክ ትምህርት ነበረ።
ይሄ ለትውልድ ትውልድ የሚሆን ታሪክ ነበርና ነገር ግን ሚማር ከሌለ ትምርቱ ቢቀመጥም ችግር ነው እንጂ ለብዙ ትውልድ የሚበቃ ታሪክ ነው የናቡከደነጾር ቅጣት ማለት ነው። እስከነቀጣ መጠበቅ የለብንም። እኛም ላይ በሌሎች የደረሰው መቅሰፍት እስኪወድቅብን ድረስ መጠበቅ እንደሌለብን ምናይበት ምዕራፍ ነው ትንቢተ ዳንኤል ምዕራፍ 5 ወይንም የብልጣሶር ታሪክ ማለት ነው። ከአባትህ አልተማርክምና ይሄ ነገር መጣብህ ነው መልሱ ታሪኩ ማለት ነው። ከአባቱ ከናቡከደነጾር ከውድቀቱ አልተማረም። ስለዚህ እንደ እንስሳት እንደ ሰይጣን ካለፈው ማይማር ሰው ማለት ብልጣሶር ነው። ይህ ብልጣሶር እንግዲህ እንዲያም እያለ ናቡከደነጾር በውድቀትም በመነሳትም ያሳለፋትን መንግስት ተረክቦ የባቢሎን ንጉስ ሆኖ ሲኖር ከዕለታት አንድ ቀን ያው ሹማምንቱን ሰብስቦ የሴት ወይዛዝርት የወንድ መኳንንት በተሰበሰበበት አንድ አዳራሽ ሞልቶ ድግስ ይሄ ግብር ማግባት የሚባል አለ በነገስታቱ ታሪክ ግብር ማግባት ይባላልና ያን ግብር በሚያገቡበት ሰዓት በሚበሉ በሚጠጡበት ሰዓት ከሰው ብዛት የተነሳ መጠጫ መብያ ነገር እስኪያንስ ድረስ ሰው በዛ ነው የሚለው 1000 ሰዎች ይላል መጽሐፍ ቅዱሱ። እሺ የሚለው ብዛታቸውን ለመግለጥ ነው እንጂ 1000 ሰዎች ብቻ ሆኑ ማለት አይደለም። በጣም ብዙ ሰው መሆኑን የሚያሳይ ነውና ግብዣ ተደርጎ የቤተ መንግስቱ ግብር ተደርጎ ሴቱ ወንዱ መኳንንቱ ወይዛዝርቱ ባንድ ላይ በሚበሉ በሚጠጡበት ዕለት መብያ መጠጫ ሲያንስ ንዋያተ ቅድሳቱን ከኢየሩሳሌም ማርኮ የወሰዳቸውን ንጉስ ናቡከደነጾር ወስዶ ከኢየሩሳሌም የተማረኩትን ከልዩ ቦታ አስቀምጧቸው ነበርና አባቱ አክብሮ የያዘውን እንኳን ማክበር አቅቶት ከናቡከደነጾር በታች ለንዋያተ ቅድሳቱ ያለው ክብር በጣም የወረደ ስለነበረ ዕቃ ካነሰ ንዋያተ ቅድሳቱን አምጡና በጽዋው እየቀዳችሁ ወይን ጠጡበት። ንዋያተ ቅድሳቱን ሜሮን የተቀባውን ቅዱስ ዕቃ አምጥታችሁ ወይን ጠጡበት፣ ጻህሉን ደግሞ እየፈተፈታችሁ ብሉበት ብሎ መመሪያ ሰጠ ማለት ነው። እንግዲህ ቀደም ሲል እንዳነሳ ነው አንቀጸ ቤተክርስቲያን ፍትሐ መንፈሳዊ ፍትሐ ነገሥት አንቀጽ 1 ላይ ሰው በጽዋው ፈትፍቶ ሊበላበት ማለት በጽዋው ቀርቶ ሊጠጣበት በጻህሉ ፈትፍቶ ሊመገብበት ምድራዊ ምግብ አይገባም። ወርቅም ቢሆን ወደ ቤተ እግዚአብሔር ገብቶ አቡነ ዘበሰማያት ከተጸለየበት ከተደገመበት በኋላ ወርቁን አውጥቶ ሊነግድበት ሊወጣ ሊወርድበት ዓለማዊ ነገር ሊሰራበት አይገባም ሚል ትእዛዝ በፍትሐ ነገሥታችን ተቀምጧል። ያንን ህግ ጥሶ በንዋያተ ቅድሳቱ ላይ ቀለደ። ስጋዊ ምግብ እንግዲህ የሚያሰክረውን የሚጥለውን የሚያሰክር የወይን ጠጅ እንዲጠጣበት አዘዘ ማለት ነው። ስጋዊውን ምግብ የቤተ መንግስት ምግብ እንዲበላበት እንዲጠጣበት አለ። የቤተ መቅደሱን ንዋያት ማለት ነው። እንግዲህ ንዋያተ ቅድሳት የሚባሉት በሜሮን የሚከብሩ ናቸው። ከቃል ኪዳኑ ታቦት ጀምሮ ከአዲሷ ከምትሰራው ቤተክርስቲያን ጀምሮ በሜሮን ይከብራሉ። በሜሮን ከከበረ በኋላ ተለውጦ ስሙ ራሱ ዕቃ አይደለም ጻይል ጽዋ የሚባለው ይሄ ንዋይ ቅዱስ ሆኗል። የከበረ ንዋያተ ቤተ መቅደስ የእግዚአብሔር ገንዘብ ሆኗል። በዚህ ሌላ ነገር ማድረግ ማይገባውን እሱ ግን አምጥቶ በዚህ ብሉ ጠጡ ማን ይነካኛል ብሎ ይህን ትእዛዝ አዝዞ በጻህሉ ፈትፍተው በጽዋው ቀድተው እየጠጡ እያለ ያ ድግሱ የሞላው ቤት አመሻሽ ላይ ነው። ወደ ማታ አካባቢ ነው ድግሱ የነበረው። እሱ ከተቀመጠበት እዛ ቤተ መንግስት ላይ አንድ ስውር እጆች የእግዚአብሔር ጣቶች በግርግዳው ላይ ጻፉ ይላል። በጣም ይሄ ነው እንግዲህ በግርግዳው ላይ የተጻፈው ጽሁፍ በጣም የሚያስፈራ ጽሁፍ። ያንን ጽሁፍ የተጻፈው ለንጉሱ ነውና ንጉሱ ደነገጠ። ያንን ተመለከተው የሱ መልእክት እንደሆነም የወገቡ ጅማት እስኪፈታ ድረስ ይላል። ድንጋጤውን ለመግለጽ ነው። ጉልበቱ ተብረከረከ፣ ሆዱን ብራሽ አለው፣ ደነገጠ፣ ሰውነቱ ተንቀጠቀጠ ነው ማለት። በዚህ ጊዜ ያ ጽሁፉ የሚያየው ወጻት አጽባይተ እደሰብ አንድ የሰው እጅ የምትመስል ጽሁፍ እየጻፈች ነው። ግርግዳው ላይ ጻፈች ማለት ነው። የቤቱ ግርግዳ ላይ እዛ ሲጽፍ ምንድነው የሚለው ጽሁፉ ማኔቲቄል ፋሪስ የሚል ጽሁፍ ነው። ይህንን ደግሞ በሌላ ቋንቋ የተጻፈ ስለሆነ
መተርጎም ማይችል ማንበብ ማይችሉት ቋንቋ ግድግዳው ላይ ሲጻፍ በጣም ግራ ገባው። ከዚህ በኋላ ያው አባቱ ናቡከደነጾር እንዳደረገው ዳንኤልን ረስቶ በባቢሎን ያሉ ጠበብቶችን በሙሉ ሰብስቦ አምጥቶ እነዚህን ጠበብቶች እስኪ ይህንን ፍቱልኝ አንብቡልኝ ቢል የሚያነበው የሚተረጉመው ሲጠፋ በዚህ የበለጠ ጭንቀቱ እየጨመረ መጣ። ካልተነበበ ካልተተረጎመ እንዴት ነው ማወቅ የሚቻለው ብሎ በጣም አደገኛ የሆነ ድንጋጤ ውስጥ ገባ። ይህንን ስታውቅ እንግዲህ ናቡከደነጾር ሚስት መጥታ ድግሱ እንዴት ሆነለት ቀናለህ ወይ ድግሱ ተሳካልህ ስትለው ተሳካለት ወይ ብላ ስትጠይቅ ድግሱስ ተሳክቷል፣ ግን ተደናግጧል። አንድ ያልጠበቀው ነገር ቤቱ ግድግዳ ላይ ተጽፎበት ቢተረጉምለት የሚያነብለት አጥቶ ተደናግጧል ብለው ሲነግሯት ሴቶች ፈጣኖች ናቸው። ሮጣ ሄዳ ለምን ትደነግጣለህ? የእግዚአብሔር መንፈስ ያለበት ሰው አለ አለችው። በከተማ በባቢሎን ውስጥ አንድ የእግዚአብሔር መንፈስ ያለበት ሰው አለ የሚባለው ዳንኤል ነው። የእግዚአብሔር መንፈስ ያለበት የተወደደው ዳንኤል ነው። እሱ አለ ይተረጉምልሃል፣ ያነብልሃል፣ ይፈታልሃል፣ ለምን ትጨነቃለህ? አምጣው ዳንኤልን አለችው። ዳንኤል ተጠርቶ መጣና ሲነግረው ንጉሱ ብልጣሶር ምን አለው? ይሄንን ከተረጎምክልኝ ያማረ ልብስ አለብስሃለሁ፣ ባንገት ላይ ዝርግፍ ወርቅ አስረልሃለሁ፣ ሶስተኛ ከመንግስቴ ሶስተኛው እጅ ላንተ ይሰጣል ብሎ ዳንኤልን በዚህ ሲያባብለው ገንዘብንም ሹመትክንም አልፈልግም ንግስናውንም ትርጉሙን ግን እተረጉምልሃለሁ አለ። እውነትም የእግዚአብሔር መንፈስ በባቢሎን ሆኖ ያልተለየው ድንቅ ሰው ዳንኤል ፍቺውን ሲጀምር ቀጥታ ማኔ ቴቄል ፋሬስ ማለት ነው ብሎ አነበበለት። እስኪ ተርጉምልኝ ምን ማለት ነው ሲለው ይህ እንግዲህ በግድግዳው ላይ የጻፈችው የእግዚአብሔር ዕጣት እንደሆነ ተረጎመለት። የእግዚአብሔር ዕጣት የጻፈው ደግሞ ማኔ ቴቄል ፋሬስ ነው። ማኔ ቴቄል ፋሬስ ማለት ምን ማለት ነው ብሎ ሲጠይቀው ሲተረጉመው ምን አለ? ማኔ ማለት እግዚአብሔር መንግስትህን ቆጠራት፣ ሰፈራት። ሰፈራ እግዚአብሔር ለመንግስትከ ወሰለጣ፣ እግዚአብሔር ሰፈራት፣ ለካት፣ ቆጠራት፣ ሞላት ማለት ነው። ሰፈራ ማለት በቃ እስከ ድንጋጓ ድረስ ማለት። ለምሳሌ አሁን አንድ ብርጭቆ ውሃ ቢሞላ የብርጭቆ ውሃ ከሞላ ይፈሳል እንጂ ቢጨምሩበት አያስጨምር። ስለዚህ መንግስት ማይጨምር ሚቆም ሆነ ማለት ነው። ስለዚህ ማኔ የሚለው ለብቻው ለእያንዳንዱ ሲፈታ ማኔ ማለት እግዚአብሔር ሰፈራት፣ ለካት፣ ቆረጣት፣ አሳለፋት ማለት ነው። ቴቄል ማለት ደግሞ በሚዛን ተመዘንህ ቀለህ ተገኘህ ማለት ነው። በሚዛን ተመዝነህ ቀለህ ተገኘህ ማለት ቴቄል ማለት ሚዛን ማለት ነውና በሚዛን በመንፈሳዊ እግዚአብሔር መዘነህ በስልጣንህ ላይ ባለግህበት፣ ስለዚህ ቀለህ ተገኘህ። እግዚአብሔርም ስልጣንህን ካንተ አሳለፋት ወዳለው። ከዛ ማኔ ቴቄል ፋሬስ ማለት ደግሞ ምን ማለት ነው? መንግስት ከሁለት ተከፈለች፣ ለፋርስና ለሜዶን ተሰጠች አለው። ለፋርስና ለሜዶን የፋርስና የሜዶን ነገስታት ብልጣሶር ህዝብ ሰብስቦ ሰራዊት መኳንንት ሰብስቦ ድግስ አድርጎ በአልኮል እየተጨማለቀ በሚዘንጥባት ሌሊት ባቢሎንን ጥግ አድርገው የሰፈሩ የሜዶንና የፋርስ የታጠቁ ወታደሮች ነበሩ። እሱ ይቀልዳል፣ ይበላል፣ ይጠጣል፣ ይጨፍራል። እነሱ ግን ከተማዋን እጅ ለማድረግ እሱን ህይወቱን ለመቅጠፍ ይጠብቁ ነበር። ይህንን ከዚህ የተነሳ የሰነፍ ምዕመናን የሰነፍ ክርስቲያኖች ምሳሌ አድርገውታል። የሰነፍ ክርስቲያኖችም የሰይጣን ጾር የሰይጣን ፈተና በዙሪያቸው እያንጃበበ እነሱ ግን አሁንም በመብል በመጠጥ በዝሙት ባለማዊ ነገር ተተብትበው እንደ ብልጣሶር ሚኖሩ አይነት ክርስቲያኖችን የሚገልጥ ግዙፍ ማስረጃ ያለው በጣም ልዩ የመጽሐፍ ቅዱስ ክፍለ ምዕራፍ ነው። ይህ ምዕራፍ ማለት ነውና ሰነፍ ክርስቲያኖችም እንደ ብልጣሶር በዋናዎች ላይ የሚቀልዱትን ይመስላሉ። ጠላት በዙሪያቸው ሰይጣን እንደሚያገሳ አንበሳ በዙሪያቸው ይዞራል ተብሎ እንደተነገረው በዛ ልክ የሚታይ ነው ማለት ነው። ከዛ በኋላ ድል አድርገው ያ ትርጉም ተተረጎመለት። መጨረሻ ላይ ለዳንኤል ትርጉሙንም ተርጉሞለት እንደሚሞት እንደሚጠፋ ንግስናው ለፋርስ ለሜዶን ተከፋፍላ እንደምትሰጥ ተረጎመለት። የዚህ ሁሉ ምንጭ ምንድነው ከተባለ ከአባትህ ከናቡከደነጾር አልተማርክምና። ለናቡከደነጾር ጉታውን ተውት ብሎ ንስሐ ዕድል ትቶለታል። ይሄኛው ግን ዕድል አልተተወለትም። ለምን?
ከናቡከደነጾር የሚማርበት የተሻለ ነገር ጥሩ ማስረጃ ነበረው። በዛውም ላይ በንዋያተ ቅድሳቱ ላይ ያደረገው ድፍረት ለመቅሰፍት ማብቃቱ ዛሬ በምድር ላይ ያለን ሰዎች ንዋያተ ቅድሳቱን ነክተን እንዳንቀሰፍ እኛ ደግሞ ከብልጣሶር ካልተማርን ንዋያተ ቅድሳቱን ካላከበርን በብልጣሶር የመጣው መቅሰፍት በእኛ ላይም እንደሚመጣ ያውም የሱ በስጋ ነው የኛ ደግሞ በነፍስ የሚያስቀጣን መሆኑን ትምህርት እንድንወስድ ከንዋያተ ቅድሳቱ ጋር የተያያዘ ምስጢር ያለውን ትርጉም ነው ከዚህ ላይ እየተረጎመ ያለው። እንግዲህ ንዋያተ ቅድሳት የሚባሉት በጣም ብዙ ናቸው። ነገር ግን በቤተክርስቲያን ያሉ ንዋያተ ቅድሳት በሜሮን የከበሩ በጸሎት የከበሩ የተለያየ ክብር ያላቸው ናቸው። ሲታዩም ቤተ እግዚአብሔር የሆኑ ሆነው ሲታዩ እያንዳንዱ ምስጢር ያላቸው ናቸው። ለምሳሌ አሁን ከበሮን ስንመለከተው እኮ ንዋያተ ቅድሳት አንዱ ነው ከበሮ። አሁን ከበሮ ከቤተ እግዚአብሔር ከገባ በኋላ አውጥቶ ዓለማዊ ዘፈን ሊዘፍኑበት አይገባም ነው የሚለው። ያ ንዋይ ቅዱስ ሆኗል። በከበሮ መዝፈን መጨፈር በፍጹም የተከለከለ ነው። በከበሮ ለምን ከንዋያተ ቅድሳት መካከል አንዱ ነው። ምክንያቱም ይሰብካን። አሁን ከበሮ ልብስ ለብሷል፣ ቀይ ከለሜዳ ለብሷል። ክርስቶስን በዕለተ ዓርብ ቀይ ከለሜዳ አልብሰውት ስለነበረ ነው። መስመር አለው ይሄ ጥልፍልፉ የተጠላለፈበት። ያ ደግሞ ክርስቶስ በዕለተ ዓርብ ሲገረፍ ሰንበር የሆነውን የሚያስረዳ ነው። ከውስጥ ደግሞ ወይ 3 ወይ 7 ወይ 12 የሚሆኑ ከከበሮ ሆድ ውስጥ ያሉ አሉ። እነዚህ 5 የሆኑ የአምስቱ አዕማደ ምስጢር ምሳሌ ሆነው የሚሰጡ እንዲህ እያለ ምስጢሩ እየተነገረ የሚሄድለት ንዋይ ቅዱስ ሆኗል ማለት ነው። ከበሮ ጠባብና ሰፊ የሆነ ሁለት አይነት አንድ በኩል ሰፊ በአንድ በኩል ይሄ የመለኮትና የትስብእት ምሳሌ ነው። ሰፊው የመለኮት ነው በዓለም የመላ መሆኑን ነው። ጠባቡ የከበሮ ክፍል ደግሞ ጠባቧ በኩል እሷ ስጋ ጠባቡን ስጋው ውሱኑን ስጋ ምሉ መለኮት ረቂቁ መለኮት ሰፊው መለኮት መዋሃዱን ማስረጃ የተዋህዶ ምስጢር የተቀመጠበት ንዋይ ቅዱስ ነው ከበሮ። ስለዚህ ይህን ከበሮ አውጥቶ ጭፈራ ሊጨፍሩበት አይገባም ነው የሚለው። መቋሚያው አለ ንዋይ ቅዱስ ይህንን መቋሚያ እያንዳንዱ ምስጢር ያለው ነው። ቤተ እግዚአብሔር ያሉ ነገሮች ሁሉ ከምስጢር ጋር የተገናኙ ናቸው። መቋሚያው፣ ጸናጽሉ፣ ሌሎችም ነገሮች እጅግ በጣም የከበረ ነገር አለበት። ስለዚህ ጽዋውን አውጥቶ ፈትፍቶ ሊበሉበት አይገባም። ቤተ እግዚአብሔር የገባውን ጸሎት የተጸለየበትንም ደግሞ ገንዘቡን አውጥቶ ሊነግዱበት ሊያተርፉበት ዓለማዊ ስራ ሊሰሩበት አይገባም። ይሄንን ያደረገ ቢኖር እስከ መወገዝ ድረስ የሚያደርስ እስከ መቅሰፍት ድረስ በመጽሐፍ ቅዱስ ተቀምጦ የምናየው ነው። ስለዚህ በቤተ ክርስቲያን ያሉ ንዋያተ ቅድሳትንም ትልቅ ክብር መስጠት ብንችል እኛ ምንከብር መሆናችን፣ ይሄንን ባናደርግ ግን ሰፊ የሆነ መቅሰፍት በነፍስ በስጋ የሚያስከትል መሆኑን እናይበት በዚህ ምዕራፍ ነው። እንግዲህ ይህም ንጉስ ንዋያተ ቅድሳቱን የተዳፈረው ብልጣሶር የተባለው ንጉስ ሂዶ መጨረሻ ላይ ምን ገጠመው ካልን በዛው ቀን ያ የእግዚአብሔር ቁጣ በነደደበት ግድግዳው ላይ በተጻፈበት እውነት ለመናገር እያንዳንዳችን ማሰብ ያለብን እኛም ቢሆን ለንዋያተ ቅድሳቱ ያለን ግምት ዝቅ በማለቱ ባጠፋነው ጥፋት የድፍረት ኃጢአት ገዝቶን የእያንዳንዳችን ቤት ላይ ግድግዳችን ላይ የተጻፈ የድፍረት ኃጢአት የቅጣት ኃጢአት ሊኖር ይችላል። ትራሳችን ላይ የተንተራስ ነው አንገታችን ራሳችን ያረፈበት ትራሳችን ላይ ምንም እንዳልተጻፈ ማስረጃ የለንም። ከድፍረታችን የተነሳ ከኃጢአታችን ግዝፈት የተነሳ ቤተ መንግስት ውስጥ እንደተጻፈችው የእግዚአብሔር ጣቶች አሁንም ይጽፋሉ። ይህ ቁጣ ይባላል። የእግዚአብሔር ቁጣ ነውና እሱንን ነገር ታሳቢ ማድረግ ነው። በዛች ሌሊት ነው የተቀሰፈው። እንዴት ሞተ ሲባል ሹመቱን አንዱ ሀተታ ሹመቱን ለዳንኤል የሰጠበት ሰው በሰከረበት ቀን ገደለው። ሌላው ደግሞ አንድምታ ያኔ በዝክሩ ቀን በድግሱ ቀን ጸባዩ የተበጻበጸ እየተቆራረጠ ጸባዩ ሲያውከው የነበረ ካስተናጋጁ አንዱ አጠፍቶታል። ያልዛም በሌላ በሶስተኛ ደረጃ ደግሞ ዳንኤል ነብዩ ዳንኤል ህልሙን ሲተረጉምለት የሰማ መሞቱማ ካልቀረ እኔ ልመስገንበት ብሎ ገሎታል። በዛም ብሎ ያቺ እግዚአብሔር ጣት በተጻፈችበት ግድግዳው ላይ ንዋያተ ቅድሳቱን በድፍረት በነካበት በዛ ቀን
ይሄ ብልጣሶር የተባለው ንጉስ ህይወቱ እንዳለፈ ይነግረናል ማለት ነው። ነገር ግን አይዛብ ለቃል ኪዳናቸው በጣም ተጠነቀቅን ይላሉና ለዳንኤል ያንን የከበረ ልብስ፣ ዝርግፍ ወርቅ፣ ሹመቱን ሳይቀር ስጡልኝ ብሎ ያንን ነገር ለመስጠትም እንደሞከረ ተነግሯል። በዛም ብሎ ይሄ ምዕራፍ ጠቅለል ሲል ለንዋያተ ቅድሳቱ ለመቅደሱ ንዋያት ያለን ክብር ከፍ ባይል በእኛም በእያንዳንዳችን ቤት ውስጥ የሚጻፍ የእግዚአብሔር ጣቶች የቁጣ ጣቶች አሉና እነዚህ በእውነት በጣም የሚገርመው በዚህ በዘጸአት ስለ እስራኤላውያን ከግብጽ መውጣት ታሪክ ሲተረክ ፈርዖን ህዝቡን እለቃለሁ ይላል፣ ውሃው ደም ሲመስል አለቅም ይላል። የፈርዖን ጠንቋዮችም ሙሴ ውሃውን ደም ሲያደርግ የፈርዖን ጠንቋዮችም ያኔስ ያንበሬስ ውሃውን ደም ያደርጋሉ፣ ጓጉንቸር ሲሆን እነሱም ያደርጋሉ። አቧራውን ወደ ሌላ ሲቀይሩት እንዲህ እያደረጉ ሲሄዱ መጨረሻ ላይ ግን እግዚአብሔር ከለከላቸውና ታምር መስራት ሲያታቸው ምን አሉት? የናቡከደን ማነው የፈርዖን ጠንቋዮች የቤተ መንግስት ቅልብ ጠንቋዮች አሉ፣ ያኔስ ያንበሬስ ታምራት በአስማት የሚያደርጉ ናቸው። ስለዚህ እነዚህ ምንድነው ያሉት? የግብጽ ንጉስ ፈርዖን ይሄስ የእግዚአብሔር ጣት ነው ብለውታል። የእግዚአብሔር ጣት ነው ማለት ታምር ማድረግ ከለከሏቸዋል። የእግዚአብሔር ቁጣ ነው ማለት ነው። የእግዚአብሔር ጣት ነው ማለት የእግዚአብሔር ጣቶች እንዲህ ያደርጋሉና እኛም ጥፋት ሰርተን የድፍረት ኃጢአት የእግዚአብሔር ጣቶች በእያንዳንዳችን ጣራ በእያንዳንዳችን ቤት ላይ እንደነዚህ እንደ ፈርዖንም እንደ ብልጣሶርም የእግዚአብሔር የቅጣት እጆች እንዳይጻፉብን ከድፍረት ኃጢአት እግዚአብሔር ይጠብቀን ብለን በጣም ዋና ምንለውን የምዕራፉ ምሰሶ የሚባለው ወይንም ዋና ፖይንት የሚባለው ይሄ ነው። የሰማነውን በልቡናችን ያሳድርልን። ላይክ፣ ሼር፣ ሰብስክራይብ በማድረግ ድርሻችሁን ተወጡ፣ ለሌሎችም እንድታካፍሉ መልእክታችንን እናስተላልፋለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ቆየን።